ዶክተር አበራ አደባ ጆቴ ይባላለሁ። የአጋር ኢትዮጵያ በጎ አድራጎት ድርጅት ኤክስኪዩቲቭ ዳይሬክተር ነኝ። ላለፉት 40 ዓመታት በሰብአዊነት ሳገለግል ቆይቻለሁ። እኔ በህፃንነቴ በለጋ እድሜ በ5 ዓመቴ ነው የሁማኒቴሪያን ስራ መስራት የጀመርኩት። ይሄ ደግሞ በአጋጣሚ ድሮ በእረኝነት ዘመናችን ከጓደኞቼ ጋር ነው እረኝነት የምንጠብቀው። እረኝነት ስንጠብቅ አንድ ጓደኛዬ ራቁቱን ከኛ ጋር ይጠብቅ ነበር። ግን ይህ ከየት መጣ ሳይባል ዝናብ መጣ። ዝናቡ ሲመጣ ሳይዘንብ በደመናው ውስጥ ልጁ በብርድ ተንቀጠቀጠ ማለት ነው። ያኔ ልብሴን አውልቄ ያለበስኩት። ከዛን ጊዜ ጀምሮ ጓደኞቼን በማልበስ በመመገብ በተለያዩ ነገሮች እየረዳው በልጅነት ህይወቴ የሁማኒቴሪያን ሰርቪስ ሰጪ መሆኔን አወቅኩ ማለት ነው። ሰብአዊ አገልግሎት መሆኑን የተረዳሁት ካደግኩና ብዙ ዓመት ካገለገልኩ በኋላ ነው የተረዳሁት። ያኔ ግን እንዲሁ ልቤ አልቻለም። በብርድ ሲንቀጠቀጥ ሳየው ጓደኛዬ ከዛ የተነሳ አለበስኩት። ግን ከዝናቡ አላዳንኩትም። በዝናቡ ሁላችንም ተደብድበን እኔ ራቆቴን ወደ ቤት ገባው፣ እሱ ለብሶ ገባ። ከዛ እናቴ ተቆጣችኝ። አስረዳኋት። ሳስረዳት በጣም ልቧ ተነካና እኛ ማሰብ የሚገባንን ነገር እስከ ዛሬ ያላሰብነውን ይሄ ህፃን ልጅ አሳሰበን ብላ 2 ውሳኔዎችን ቡና በሚጠጡበት ሰዓት ጠዋት 2 ውሳኔዎች አሳለፈች። አንደኛው ውሳኔ ይህ ልጅ ለአንድ ላም ብሎ ጥበቃ እንዳይሄድ የጓደኞቹን ጨዋታ ካልፈለገ በቀር፣ ሁለተኛ ለእኔ ልጅ ሲገዛ ልብስ ለሱም እንዲገዛ ብላ ውሳኔ ወሰነች። ከዛ የተነሳ በርካታ ለውጦች በአካባቢያችን ተከሰቱ ማለት ነው። ከዛ የዛን ጊዜ እኔ ባደረኩት ነገር የተሰማኝን ደስታ እስከ ዛሬም ልረሳው አልችልም። በህይወቴ ዘመን ሁሉ ስንቅ ሆኖኛል ማለት ይቻላል። በልጅነቴ በጣም ጎበዝ ተማሪ ነበርኩ እና አስተማሪዎቼ ይጠይቁኛል። በ5ኛ ክፍል ምናምን እያለሁ የሳይንስ አስተማሪያችን በጣም በጉብዝና ይደነቅ ስለነበረ ጠየቀኝ። አንድ ቀን ምን መሆን ትፈልጋለህ ስታድግ ብሎ ሲጠይቀኝ ሐኪም ብሆን ደስ ይለኛል ብዬ ተናገርኩ። ሐኪም ብሆን ደስ ይለኛል ብዬ ስናገር ለምን አለኝ። ሰውን አድኖ ከማየት የበለጠ የሚያስደስት ነገር ስለሌለ ብዬ ተናገርኩኝ። ግን እንደ አጋጣሚ ሆነው ሐኪም የመሆን ነጥብ አላመጣሁም በተለያዩ ምክንያቶች። ስለዚህም የጅማ ነርሲንግ ኮሌጅ ጆይን አረኩ። ጅማ ነርሲንግ ኮሌጅን ግራጁዌት እንዳደረግኩ ብዙ ዓመት በጤና ጣቢያ ኃላፊነት፣ በስነ አእምሮ ሕክምና ሆስፒታል፣ በስደተኞች ካምፕ ብዙ የጤና አገልግሎት ስሰጥ ቆየው። ከዚያ በኋላ ብዙ በርካታ ፊልዶችን ተማርኩ ማለት ነው እና በህይወት ዘመኔ የሚያስደስተኝ ትልቅ ነገር ቢኖር ለሰው መኖር የሚል ፕሪንሲፕል በውስጥ ያለ፣ ሁልጊዜም በዛ መስመር በስደተኞች ካምፕም በጤና ጣቢያ ኃላፊነቴም በስነ አእምሮ ሕክምና ኃላፊነቴም በጣም ከፍተኛ አገልግሎት ሳበረክት የቆየሁት ሰውን በመንከባከብ እና አሁንም ደግሞ አጋር ኢትዮጵያ ላይ ያንኑ ነው የቀጠልኩት። አጋር ኢትዮጵያ የበጎ አድራጎት ድርጅት የተመሰረተው መጀመሪያ በአንዲት ኢትዮጵያዊ አሜሪካን ሀገር ለረጅም ሀገር ዘመን ኖራ የመጣች አረጋውያንን ለመርዳት ነበር የተቋቋመው። 15 አረጋውያን ሴት አረጋውያንን አሰባስቦ ሪሃብሊቴት አርጋ ወደ ማህበረሰቡ ለመቀላቀል ታስቦ የተጀመረ ድርጅት ነው። የዛን ጊዜ በሱ ይጀምር እንጂ ሌሎች ተጎጂ እንክብካቤ የሚያስፈልጋቸው ሰዎች መኖራቸውን ስናውቅ
በተለይ በአረብ ሀገር ተጎድተው የሚመለሱ ልጆቻችንና እህቶቻችን በጣም አሰቃቂ ሁኔታ ውስጥ ስለሚያልፉ የእነሱንም ፕሮግራም እዚህ ላይ በማካተት አገልግሎት ጀምርን ማለት ነው። ከስደት ተመላሾችንና በሰው የመነገድ ሰለባ የሆኑ እንዲሁም ደግሞ ጾታዊ ጥቃት የደረሰባቸውን በመንከባከብ አገልግሎት ጀመረ ማለት ነው። ከዛን ጊዜ ጀምሮ ላለፉት 20 ዓመታት በርካታ አገልግሎቶች ሰጥቷል። የታመሙትን ተቀብሎ እዚህ መጠለያ ላይ አስገብቶ ጤንነታቸው ሲመለስ የሙያ ክህሎት ስልጠና ሰጥቶ እንደገና ወደ ማህበረሰቡ ወይም ደግሞ ስራ እድል የሚያገኙበትን መስራት ነው። ይሄ የዚህ ድርጅት ዋናው ዓላማ። አጋር ኢትዮጵያ እንግዲህ 3 መርህ የሆኑ ምሰሶዎች አሉት። አንደኛው መስጠት ነው። ምላሽ አፋጣኝና ወቅታዊ ምላሽ መስጠት ነው። ሁለተኛው መልሶ ማደስ ነው። ሶስተኛው መልሶ መገንባት ነው። መስጠት ስንል አፋጣኝና ወቅታዊ ምላሽ ማለት ምግብ የሚያስፈልጋቸውን ምግብ በመስጠት፣ ልብስ የሚያስፈልጋቸውን ልብስ በመስጠት፣ መጠለያ የሚያስፈልጋቸውን መጠለያ በመስጠት፣ የንጽህና መጠበቂያ ቁሳቁስ የሚያስፈልጋቸውን ንጽህና መጠበቂያ ቁሳቁስ በመስጠት ምላሽ መስጠት ነው። አሁን ከዛ ምላሽ ከተሰጠ በኋላ ፍላጎታቸውን በመለየት ስልጠና መስጠት ነው። የጤና አገልግሎት የሚያስፈልጋቸው የጤና አገልግሎት ይሰጣቸዋል። የምክር አገልግሎት የሚያስፈልጋቸው የምክር አገልግሎት ይሰጣቸዋል። ከዛ በኋላ ራሳቸውን ሲያውቁና ማንነታቸውን ሲገነዘቡ የሙያ ክህሎት ስልጠና እንሰጣቸዋለን። ከ100 ሺህ በላይ የሚሆኑ ዜጎቻችን በእኛ ውስጥ አልፈው አገልግሎት አግኝተዋል። እነዚህ አገልግሎት ካገኙት ውስጥ 85%ቱ ሰክሰስፉል ላይፍ እየመሩ ነው። ምክንያቱም እኛ ከተቀላቀሉ በኋላ ክትትል እናደርጋለን። ቢያንስ ለ6 ወራት ክትትል እናደርጋለን። በጎነት ከሁሉም በላይ ለራስ ነው። በጎ የሚያደርጉ ሰዎች ብዙ ጊዜ በህይወት ዘመናቸው ውጤታማ ሆነው እንጂ ወድቀው አልታዩም እና በጎነት ለራስ ነው። ከዛም ባሻገር ሰው መባላችን ከሌሎች እንስሳት የሚለየን ትልቁ ነገር ህሊናችን መኖሩና ለበጎነት አገልግሎት ራሳችንን ማዋል መቻል ነው። ለሌሎች መትረፍ ማለት ለኔ በቃ የደም ስሬ ነው። የዕለት ዕለት ያለሱ መኖር አልችልም። ሽልማቶች ብዙ ሽልማቶች አግኝቻለሁ። ብዙ የክብር ዶክትሬት ዲግሪዎችን አግኝቻለሁ። ብዙ ሰርቲፊኬሽኖች አሉኝ። ብዙ ሜዳሊያዎችም ተሸልሜያለሁ። ይሄ ሁሉ ሽልማት ግን አብረውኝ ሲለፉ የነበሩ ጓደኞቼ፣ ባለቤቴ እንዲሁም ደግሞ የመንግስት አካላትና ለጋሽ ድርጅቶች ሁሉ ሽልማት ነው ብዬ ነው ማምነው። የኢትዮጵያውያንም ሁሉ ሽልማት ነው ብዬ ነው ማምነው። ብዙ ሽልማቶች ባገኝም እንደ በቀደሙ የማይግሬሽን ሻምፒዮንነት ሽልማት ያስደስተኝ የለም። ምክንያቱም የመንግስታችን ሪኮግኒሽን ስራችንን ተገንዝቦ አይቶ ለዚህ ሽልማት እኛን በማብቃቱ ከፍተኛ ደስታ ተሰምቶኛል። ክቡር ምክትል ጠቅላይ ሚኒስትሩ በተገኙበት ነው የተሸለምኩት። ወደፊት ደግሞ እንግዲህ ክቡር ጠቅላይ ሚኒስትሩ የሚሸልሙኝ ይሆናል ብዬ አስባለሁ እና አይታወቅም ነገሩ። ዞሮ ዞሮ በጣም ደስ ብሎኛል።